ታሪክ በእርግጠኝነት የዘመን መጨረሻ ምልክት እንደሆነ በግሌ አምናለሁ። ልጄ እኮ አንተ ብቻ አይደለህም፣ ሶስቱም ልጆቼም ልጆቼ ናቸው፣ የአብሬካ ክፋዮች ናቸው። ወንድም ስለተጣላ ወንድም ስለተቀናቀነው ያንን ወንድም ለማደንዘዝ ደብተራ ቤት የሚካሄድበት ዘመን ላይ ደርሰናል። ወንድም ግርማ ሞገስ እኮ ነው ሰዎች፣ ወንድም ዋስትና እኮ ነው፣ ወንድም ጠበቃ ነው። አድርጓል በቃ ከደብተራ ጋር ተመሳጥሯል። ወንድሙ ላይ አድርጓል አምኗል። እሱም ከመንፈሱ መናገር ውጪ ማለት ነው። ስለዚህ ያ ልጅ እንዴት ሆነ አልኳቸው። አብዛኞቻችን ስለ ፔንታውስ፣ ስለ ዱፕሌክስ አፓርትመንቶችና ኮንቨርቲብል አፓርትመንቶች እናውቅ ይሆናል። ነገር ግን አፓርትመንት ውስጥ ቪላ ቤት እንደሚሰራ ስንቶቻችሁ ታውቃላችሁ? ሰላም ዲኤምሲ ሪል ስቴት ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዞ መጥቷል። እነዚህም ቤቶች በፍሎር 4 ብቻ ሲሆኑ አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ የየራሳቸው ሊፍቶች የተገጠመላቸው ሲሆኑ የድምጽ ብክለት የማያገኛቸው፣ የደህንነት ደረጃቸው የተጠበቁ ናቸው። በዲዛይን ከባለ 2 መኝታ ቤት ጀምሮ የሰራተኛ ክፍል መታጠቢያው፣ የማብሰያ ክፍል፣ የላውንደሪና የስቶር ክፍል ከዋና ቤት ተለይተው ስለሚገኙ የቤቶን ፐርሰናል ሴፍቲና ፕራይቬሲ ከፍ ያደርገዋል። የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ25 ደንበኞች ብቻ በካሬ 20 ሺህ ብር ቅናሽ አድርገን ከ8% ቅድመ ክፍያና 60% የባንክ ብድር ጋር አቅርበንልዎታል። ለበለጠ መረጃ በ0955 689067 ላይ ይደውሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ለዛሬም ወደ እናንተ ይዤ የምቀርበው በዋናው ቻናል በወርቅ አፈራሁ አንድ ላይ ማለት ነው ከእናንተው የደረሰኝን ታሪክ ነው። እንግዲህ ይሄ ታሪክ በእርግጠኝነት የዘመን መጨረሻ ምልክት እንደሆነ በግሌ አምናለሁ። ምክንያቱም ለገንዘብ ብሎ ወንድሙን በመተት የሚያደነዝዝ ትውልድ እስከተፈጠረ ድረስ የመጽሐፍ ቅዱሱ ቃል እውነት የሆነ ነው ብለን ነው የምናምነው። ምክንያቱም ዮሐንስ ራእይን ጨምሮ እንግዲህ የተለያዩ የወንጌል ምዕራፎች ላይ የተጠቀሱ እውነቶች አሉ። ይሄው ምንድነው? በመጨረሻው ዘመን ፍቅር ይጠፋል፣ ጥላቻ ይነግሳል፣ ወንድም በወንድሙ ላይ ይነሳል፣ ከሰው ልጆች ፍቅር የበለጠ ገንዘብ ይነግሳል። እነዚህ ነገሮች በደንብ የተጠቀሱ ነገሮች ስለሆኑ የመጽሐፍ ቅዱስ ቃል ሁሌም እንደምንለው እውነት ስለሆነ ወንጌሉን እናምናለን። ስለዚህ የምንመለከታቸው ነገሮች የመጨረሻው ዘመን ምልክቶች ናቸው ብለን እንድንቀበል የምንገደደው ወንጌሉ ስለሚያስተምረን ነው፣ መጽሐፍ ቅዱስ ስለሚነግረን ነው። መጽሐፍ ቅዱስ ደግሞ ሕይወትና እውነት ስለሆነ አንክድም፣ እናምናለን፣ እንቀበላለን። እና እንግዲህ የዛሬው ታሪክም በትክክለኛው ያንን ሪፕሬዘንት ያደርጋል ወይም ደግሞ ይወክላል ብዬ አምናለሁ። እንግዲህ ይህንን ታሪክ ያደረሱኝ እናት ናቸው። ተወልደው ያደጉት አዲስ አበባ ነው። የአራት ልጆች እናት ናቸው። 2 ሴት 2 ወንዶች። ከባለቤታቸው ጋር የተለያዩት በጣም ልጆቹ በጣም ህፃናት እያሉ ነው። ባለቤታቸው የክፍለ ሀገር ሹፌር ስለነበሩ በመኪና አደጋ ነው ያለፉት እና ስለዚህ እሳቸው ካለፉ በኋላ የአራቱም ልጆች እጣ ፈንታ የወደቀው በእናታቸው ላይ ነው እና እናትም ጀግና ስለነበሩ ብዙ መከራ አይተው ታግለው ሰው ቤትም ተቀጥረው ልብስም እያጠቡ እንጀራም እየጋገሩ እየተላላኩም ወፍጮ እያስፈጩም ብዙ ነገሮችን አድርገው ልጆቻቸው ሴቶቹም ለአቅመ ሔዋን ወንዶችም ደግሞ ለአቅመ አዳም እንዲደርሱ የራሳቸውን የእናትነት ድርሻ ተወጥተዋል። ያም በቂ ሆነው ስላላገኙት እንግዲህ የሀገር ውስጥ ህይወት ምናልባትም እንግዲህ ለእሳቸው አልተስማማቸው ሊሆን ይችላል። ኤኒዌይ በራሳቸው ጥረት በዛም ብለው በሱዳንም እንዲሁ ሌሎች ሀገሮችም የተወሰነ ጊዜ ተቀምጠው ጫካ ለጫካ ተጉዘው ድንበር አቋርጠው ወንዝ ተሻግረው በመጨረሻ ተሳክቶላቸው አሜሪካ ገብተዋል። የአሜሪካ ነዋሪ ሆነዋል እና እዛ ከሄዱ በኋላ እዛ ሲሄዱ በነገራችን ላይ የመጀመሪያው ልጅ ኦልሞስት ወደ 14 ዓመት ሆኖት ነበረ። እንግዲህ በ2 ዓመት ልዩነት ነው ልጆቻቸውን የወለዱት እና እንግዲህ የመጀመሪያው ልጅ ልክ እሳቸው አሜሪካ ሲገቡ 14 ዓመት ሞልቶት ነበር እና ኃላፊነቱ እሱ ላይ ነው የተጣለው። የተናናሾቹ የሶስቱ ማለት ነው የአንድ ወንድሙና የ2 እህቱ። እሳቸው እዛ ከሄዱ በኋላ
ሁሌም እንደነበረ የሚያስቡት ልጆቼ እኔ ሰው ሀገር ነው ያለሁት፣ እንዴት እንዳሳደግኳቸው አውቃለሁ። ልጆቼ ከመስመር አይወጡም፣ ለእናታቸው ፍቅር አላቸው፣ ያሳደግኳቸው በፍቅር ነው። ነገር ግን አሁን እየኖሩ ያሉት በሰው ቤት ኪራይ ስለሆነ የቤት ኪራዩን ችግር የለውም እኔ እልክላቸዋለሁ። ግን እስከ መቼ ነው በሰው ቤት ኪራይ የሚኖሩት? ምክንያቱም የአዲስ አበባ ህይወት ደግሞ ከእለት ወደ ዕለት እንግዲህ ህይወቱን እየተመለከትነው ነው። የአዲስ አበባ ብቻ አይደለም፣ የመላው ኢትዮጵያ የኑሮ ውድነቱ፣ ብዙ ነገሮች እየተቀየሩ፣ የዓለም ሁኔታ ራሱ በጣም በሚገርምና በሚያስፈራ ሁኔታ እየተቀየረ ነው። ስለዚህ ልጆቼ ሊቸገሩብኝ ይችላሉ ብለው እንግዲህ ያገኘሁትን እየለፉም እዛም ሀገር ሄደው ብዙ ስራዎችን እየሰሩ የቋጠሩትን ገንዘብ ለታላቅ ልጅ ነበር የሚላክለት። አስቀምጥና የቤት ኪራያችሁን እየከፈላችሁ ቆጥብ፣ እኔ በተቻለ መጠን እየሰራው የማገኘውን ገንዘብ እልክላችኋለሁ፣ ከዛ በኋላ ነገሮች ሲስተካከሉ ቤት ትገዛለህ የሚል ነገር ነው የነገሩት። ደስ ይለዋል። እና ልጆቻቸውን ሰው ሀገር ሆነው በሴት አቅማቸው 4 ልጆች ማሳደግ እንግዲህ የሚያውቅ ያውቀዋል። እና በዛ አይነት ሁኔታ ቀጠሉ። እና ቤት ግዛ ብለው የሆነ ሰዓት ላይ ጠርቀም ያለ ገንዘብ ይልኩለታል። ምክንያቱም ከምንም ነገር በላይ ያሳስባቸው የነበረው የቤት ጉዳይ ስለነበረ፣ እኔ ሰው ሀገር ነኝ፣ አንድ ቀን ምን እንደመሆን አይታወቅም፣ በህይወቴ ላይ የሆነ ነገር ሊከሰት ይችላል። የዛን ጊዜ ልጆቼ ምን ሊሆኑ ይችላሉ? ራሱን የቻለ ልጅ እንኳን የለኝም። ስለዚህ እነሱ ራሳቸውን እስከሚችሉ ድረስ ሙሉ ኃላፊነቱ የኔ ስለሆነ የምችለውን ያህል በህይወት እስካለው ላደርግላቸው ይገባል በሚል የእናትነት ፍቅርና ስሜት ነው ያንን ያደርጉ የነበሩት። እና ያ ገንዘብ ተላከ። እንግዲህ ልጁ 14 ዓመት ነው ብያችኋለሁ። ነገር ግን እድሜው በደንብ እስኪጨምር እና ማለት ራሱን በራሱ ማስተዳደር ልጆችን ወይም ደግሞ የበታቾቹን ማስተዳደር እስከሚችልበት ሰዓት ድረስ የሚያውቋቸው ጎረቤት ስለነበሩ ለሳቸው አደራ ይላሉ። ገንዘብ በሱም በኩል ብልክለት ወክልና ለእርሶ ልስጦትና እንግዲህ የቆዩ የባለቤታቸው ጓደኛ ናቸው። ስለዚህ እርሶ እየተቆጣጠሩ ልጆችን የሚያስፈልጋቸውን ገንዘብ ብቻ፣ ሌላውን ገንዘብ እዛው ባንክ ይቀመጥና የሚያስፈልጋቸው ለምግባቸው፣ ለቤት ኪራይ፣ ለትራንስፖርት የሚሆን ነገር መጥነው ይስጡ ብለው በኃላፊነት ነው እኚህን ሰውዬ ውክልና የሰጧቸው። ልክ ልጁ ግን 18 ዓመት ሲሞላው ውክልናው ተነስቶ ሙሉ በሙሉ ልጁ እንዲቆጣጠረው፣ እንግዲህ 4 ዓመት ብዙ ነገር ይማራል ብለው ነው እሳቸው ነገሩኝ የተማመኑት። እና እኛ ሰው ኃላፊነት ወስደው ልጁ 18 ዓመት እስከሚሞላው ድረስ ያንን ኃላፊነታቸውን ተወጥተዋል፣ አደራቸውን ተወጥተዋል። ልጁ 18 ዓመት ሲሞላው ግን ሁሉ ነገር ወደ እሱ ዞረና አደራ የታናናሾችህን ነገር፣ እኔ ሰው ሀገር ነኝ፣ እንደ ልብ እየተመላለስኩኝ ሊጠይቃችሁ አልችልም፣ በቻልኩኝ ጊዜ ፍቃድ ባገኘው ነገሮች በተመቻቹ ቁጥር እየመጣው አያችኋለሁ በሚል ተስማምተው ህይወት ይቀጥላል ማለት ነው። እና ግን እርሶ እዛ ሆነው ልጆችን ለማውጣት ሙከራ አላደረጉም ወይ ብያቸው ነበረ። እንደውም አንተም ያስደወለኝ ያ ነው ያሉት። ምንድን ነው ጥረት አድርገዋል ግን አልተሳካላቸውም። ያንኑ ሰው ድል ጥምም የሚለው የለም። ምንድን ነው የተደረገ ነገር ይኖር ወይ? እና ሁሉም ላይ ሞክራለሁ፣ ምንም ነገር አይሳካላቸውም ነው ያሉት። ያንን እርግጠኛ ሆኖ ለመናገር ብዙ ነገሮችን መመልከት ይገባል። ስለዚህ ቸኩዬ እንዲህ ነው ልሎት አልችልም ነው ያልኳቸው። ዞሮ ግን ህይወት በዛ መልኩ ይቀጥልና ቤት መግዛት አስበው ባንክም የተቀመጠ ገንዘብ አለ፣ ሌላም የላኩለትን የገንዘብ መጠን ነግረውኛል። ያንን ይልኩና ቤት ግዙ ይሏቸዋል። ከዛ በኋላ ልጁ በየጊዜው ደግሞ ገንዘብ ቶሎ ነው የሚልኩት ሴትዮዋ። እና በኋላ ልጁ ያ ገንዘብ ያጓጓውና እያወጣ ወደ ራሱ አካውንት እንግዲህ ደብተር አውጥቶ ወደ ራሱ አካውንት ወደ ግል አካውንቱ ማጠራቀም ይጀምራል። ከዛ በኋላ እህቶቹና አንድ ወንድሙ ለእናታቸው ቅሬታ ማቅረብ ይጀምራሉ። እንደ በፊቱ አይደለም ህይወታችን፣ አሁንም ያለነው የቤት ኪራይ ውስጥ ነው፣ ቤቱም አልተገዛም፣
ኢቨን ቤት መግዛት ብቻ አይደለም የምንመገበው ምግብ እንኳን እንደ በፊቱ ጣዕም የለውም። ስለዚህ ምንድነው የሆነው ነገር? ገንዘብ መላክ አቁመሻል ነው? እየላኩኝ ነው፣ ግን ለወንድማችሁ ነው የምልከው እና ምንም አያደርግላችሁም። ከዛ እኛ መጀመሪያ ውክልና የሰጧቸው ሰውዬ ጋር ይደውሉና እባክዎ ይከታተሉልኝ። ሲከታተሉ ብዙ ነገሮች ተቀያይረዋል። ከዛ ደውለው ይነግሯቸዋል የሆነውን ነገር ማለት ነው። እና እናት ይናደዱና ልጄ እኮ አንተ ብቻ አይደለህም፣ ሶስቱም ልጆቼም ልጆቼ ናቸው፣ የአብሬካ ክፋዮች ናቸው፣ አራታቸውም ከአንድ አባት ተወልዳችሁ እንዴት አንተ ግለኝነት ያጠቃሃል የሚል ነገር ይነግሩታል። የልጁ ባህሪ እየተቀየረ ይመጣል። እንዲህ ከሆነ ገንዘብ አልክልህም ይሉታል። ገንዘብ እንዳይልኩ ደግሞ ለቀሪ 3 ልጆቻቸው ያስባሉ። ከዛ በኋላ ምንድነው የሚያደርጉት? የእሱን ድርሻውን ብቻ በራሱ ይልኩለትና የሶስቱንም በየግላቸው በልጆቹ መላክ ይጀምራሉ። ስለዚህ ሁሉም የራሱን ገንዘብ ይዛል። ሁሉም የራሱን ድርሻ እየቆጠበ መጠቀም ይጀምራል። ታላቅ በጣም ብልጥ ስለነበረ ነው የሚሉት እሳቸው። ልጆቹን እንደምንም ያግባባና 3 ልጆች ማለት ነው እህቶቹንና ወንድሙን ለምን እኔም ገንዘብ ላውጣ እናንተም ገንዘብ አውጡና አንድ የጋራ ነገር እንክፈት፣ ተባብረን የሆነ ነገር እንስራ እና ታናናሾቹ እውነት ይመስላቸውና የራሳቸው ገንዘብ አውጥተው ይሰጡታል በእምነት ታላቅ ወንድማቸው ስለሆነ። ከዛ እሱ ያንን ገንዘብ ይወስድና ከራሱ ጋር ይደብርና የራሱን የሆነ የንግድ ድርጅት ይከፍታል። ከዛ እንዴት የራስህን ሲሉ ነው እኔ ታላቅ ሆኜ ስለምመራ ነው እንጂ የሁላችንም የጋራ ነው። መጨረሻ ላይ ትርፍ መከታፈል ሲፈልጉ ዞር በሉ ነው ያላቸው። እንግዲህ ቤተሰብ እንደነገረኝ እናት እንደነገሩኝ ማለት ነው። ምን ማለት ነው ሲሉት ምን ታመጣላችሁ ዞር በሉ ነው ያላቸው። ብዙ ነገር ተደረገ፣ ሽማግሌ ተላከ ምናምን። ጭራሽ እሱ ትዳር ይዝና ለብቻው ተነጥሎ እርቆ ከወንድሞቹ ይሄዳል። ለልጆች ገንዘባቸውን ተክደዋል፣ የእናታቸውን ገንዘብም ቢሆን ተክደዋል። ከዛ በኋላ ግን ምንድነው የሆነው? 3 ልጆች ናቸው እዚህ ያሉት ብያቸዋለሁ። ማነው 4 ልጆች ናቸው። ታላቅየው አለ። እሱ ትዳር ከያዘ በኋላ 3ቱ ብቻቸውን ቀሩ፣ እዛው ኪራይ ቤት ውስጥ ማለት ነው። እሱ ወጣ፣ ለብቻው ቤት ተከራየ፣ ሚስት አገባ፣ መኖር ጀመረ። እነዛ ልጆችም ያው እንደ በፊታቸው 3ቱም ብቻውን ቢሆኑ ኪራይ ቤት ውስጥ እናታቸው በሚልኩላቸው በየግላቸው የሚላክላቸውን እያጋጩ አንድ ቤት ውስጥ መኖር፣ አንድ ቤት ውስጥ በጋራ የሚያስፈልጋቸውን ነገር እየገዙ መጠቀም ይጀምራሉ። ከዛ በኋላ ይሄ ልጅ ምንድነው ያደረገው? እናት አሁንም ተስፋ አልቆረጡም። ምናልባት ልብ ሊገዛ ይችላል ይሉና ለነዛ ልጆች በስማቸው የሚልኩላቸውን ገንዘብ እንደገና አሁንም ከወንድማችሁ ጋር ተነጋገሩና እኔ ልቦናዬ ያለው ቤት ካልገዛችሁ ልቦና ያረጋም። ስለዚህ አሁንም ድጋሚ ያለፈው አልፏል፣ ድጋሚ ገንዘብ ልክላችኋለሁ ይላሉ። ልጆቹ ይስማማሉ፣ ገንዘብ ይላካል። ወንድም ይሄንን ይሰማል፣ ለሱም ነግረውታል። እንደገና በልጆቹም ስም የተላከውን ገንዘብ ይሰበስብና የራሱን መኪና ነው የገዛው። ከዚህ በኋላ ምንም ማድረግ አልቻሉም። እሱ ሀገር ነው ያሉት፣ ለፍተዋል፣ ብዙ ገንዘብ ልከዋል። ግን እሱ እየወሰደ ወደ ራሱ ነው የሚያደርገው። ከዛ በኋላ ከአንደኛ ወንድሙ ጋር እንግዲህ አንድ ወንድሙ ነው ያለው ብያቸዋለሁ፣ 2 ሴቶች ናቸው። ከአንድ ወንድሙ ጋር እልም ያለ ጸብ ውስጥ ይገባሉ። አንዴ እናታችን ሰው ሀገር ለፍታ እንዴት እንዳሳደገችን ታውቃለህ። በተለይ እዚህም እያለች እዛ ሄዳ እናንነጣጠል ያላባት ነው ያደጋችሁት። ስለዚህ ችግር ላይ እንዳትወርቁ ብላ የምታደርገውን ነገር አንተ ማን ስለሆንክ ነው ለብቻ የፈለገ የብሔር ልጅ ብትሆን ያንን ለብቻ የማድረግ መብት የለህም በሚል ጸብ ውስጥ ይገባሉ። እንደ አጋጣሚ ሆኖ ደግሞ የመጀመሪያው ልጅ ወንድም ሲሆን ተከታዩም ወንድ ነው። ከዛ በኋላ ነው 2 ሴቶች በተከታታይ የተወለዱት እና 2ቱ እልም ያለ ጸብ ውስጥ ይገባሉ። ሲገቡ ምንድነው የሚያደርገው? ይሄ ልጅ እንግዲህ በኑሮ እየተደራጀ መጥቷል። ያንን ሁሉ ገንዘብ የሁሉንም ድርሻ እየሰበሰበ ለቤት መግዣ ምንም የተባለውንም ለራሱ ነው ያደረገው። ከዛ በኋላ እንደውም ጭራሽ ቤት ገዛ ነው ያሉኝ። ከዛ በኋላ ብዙ ነገሮችን ከፈተ፣ የራሱን ድርጅት። ነገሮች የተሳከሉለት መጡ። የተሳከሉለት ሲመጡ ጥሩ ነው ይስተካከልለት። ግን ሲስተካከል የበለጠ ወንድሞቹን ጠላቸው። ወንድሙን ጠላ፣ የበለጠ እህቶቹን ጠላቸው። ወንድም ደግሞ በዚህ እልህ ከሱ ጋር መጠላት ይጀምራል። የዚህ ጊዜ ነው ወንድሙን ለማስታገዝ ሲል ቀጥታ ደብተራ ጋር ሄዶ ልጁን በመተት ያሳሰረው፣ በመተት ያደነዘዘው። ይሄንና ብላችሁ እንደዚህ አይነት መርሃ ግብር ስሰራ ያለ ምክንያት አይደለም። ብዙ ጊዜ ማለት ነው ክፋታችን በምን ደረጃ እንደሄደ ብዙ ጊዜ ደጋግሜ ነግሬያችኋለሁ።
ብዙ ጊዜ ማለት ነው። እና የዘመን መጨረሻ ምልክት ብለን የምንተውም አይደለም። እንግዲህ ወንድም ሊያውም ደግሞ እናት አፈር ድሜ ግጣ በሳት ተቃጥላ ሰው ቤት የሰው ፊት እየገረፋት ሰርታ በራሷ መንገድ ተጉዛ አንዴ ሱዳን አንዴ ኬንያ ብላ በመከራ ውጭ ከወጣች በኋላ ልጆቼ እንዳይጎዱ ልጆቼ እንዳይበተኑ ብላ ጉልበቷን መቅኔዋን ጨርሳ የላከችውን ገንዘብ አንድ ሰው በግለኝነት ሊያውም ደግሞ ወንድሞችን ክዶ ወንድሙን ክዶ እህቶችን ክዶ የእናቱን ልጆች ክዶ ገንዘብ መዝረፉ ሳያንስ ወንድም ስለተጣላ ወንድም ስለተቀናቀነው ያንን ወንድም ለማደንዘዝ ደብተራ ቤት የሚካሄድበት ዘመን ላይ ደርሰናል። ለዚህም ነው በዚህ ጉዳይ ላይ ደጋግመን እንድንሰራ የተገደድነው። በኋላ ምን ሆነ አልኳቸው። የሚገርም ይቀናቀን የነበረው እሱ ስለነበረ ወንድሙን በምን አረጋገጡ ብያቸዋለሁ። ከአቅም በላይ ሲሆንባቸው እህቶቹ ጸበል ይዘውት ሄዱ። ጸበል ቦታ ላይ መንፈሱ ተናገረ። እንግዲህ የሚገለጥበት ዋነኛ መንገድ ያ ነው። በመንፈስ የተጠቃን ሰው ይዛችሁ ሄዳችሁ ጸበል ቦታ ላይ በምታዩት ምልክት ነው ምንድን ነው የሚለውን ነገር የምታረጋግጡት። እና የዚህም ልጅ ሁኔታ በጣም ሲያሳስባቸው ከሰውነት ጎዳናቸው ምግብ መብላት ሲያቆም መደንዘዝ ሲጀምር መፍዘዝ ሲጀምር አንዳንድ ጊዜም ልብሱን እያወለቀ መሄድ ሲጀምር ይዘው ጸበል ነው የከተቱት። ጸበል ቦታ ላይ ምንም እንደተሰራ በወንድሙ ምን እንደተደረገበት የትኛው ደብተራ ጋር እንደሄደ ምን እንዳደረገበት ሁሉ በደንብ መንፈሱ ተናገረ። ያለ እናት ተነገራቸው። ሰው ሀገር ሆነው የሚጨብጡትን ያጡት። ለምን አልመጡም አልኳቸው። ሰው ሀገር እንደምታስበው ቀላል አይደለም። እዚህም ብዙ ወደ ሀገር ቤት እንዳልመጣ በቶሎ የሚያደርጉኝ ምክንያቶች ስለነበሩ ቆይቻለሁ። በዛ መሀል ግን እንደዛም ሆኖ ቆይቼም ቢሆን መጥቼ ነበረ ሽማግሌ ሰብስቤ። እናም ከሽማግሌዎቹ መካከል ፖሊሶች ነበሩበት። ምክንያቱም የባለቤቴ የቅርብ ሰዎች ስለነበሩ እነሱን ሁሉ ምናልባት ካስፈራሩልኝ እንኳን በሚል በህግም ከዛ በኋላ ልክ እኔ ስመጣ ደግሞ እንትን ብሎ አይ በቃ ይቅርታ እንደገና ወደፊት እመለሳለሁ፣ ወንድሞቼን አልጥልም፣ እንደዚህ ነው ትዳር በመሰረትም፣ ስለዚህ አሁንም ወንድሞቼን አቅፌ ራሳቸውን እስኪችሉ እረዳቸዋለሁ ብሎ እሱ ሀብታም ሆኗል አሉ። ያንን ቃል ገብቶ እናትን ካረጋጋ በኋላ እናት ከሄዱ በኋላ ግን ባህሪው አገረሻበት። ያም ይሆን ገንዘቡ ይጥፋ ምን ይባል እንዴት ግን በማህፀን ተጋሪ ወንድም ላይ ያንን ታደርጋለህ ሲባል የሚመልሰው መልስ አልነበረውም ነው የተባለው። እናት እዛም ሄደው ሽማግሌም ሲጠይቁ ታምኗል። በቃ መንፈሱ ተናገረ። ከዛ ላይ ይሄን ነገር አድርጋለሁ ሲባል ይክድ አልቻለም። አዎ ስላናደደኝ የዛን ጊዜ በስሜታዊነት ነው። እንደዚህ አይነት ተልካሻ ምክንያት ሰጥቶ ማምለጥ አይቻልም። አድርጓል። በቃ ከደብተራ ጋር ተመሳጥሯል። ወንድሞ ላይ አድርጓል። አምኗል። እሱም ከመንፈሱ መናገር ውጭ ማለት ነው። ስለዚህ ያ ልጅ እንዴት ሆነ አልኳቸው። የተደረገበት ምንም አንዴ ሰው ይሆናል፣ አንዴ ተመልሶ ያገረሽበታል። ጸበል ሲሄድ ለውጥ ያመጣል። ከጸበል መቶ ደግሞ እዚህ ሲሆን ያው ይሆናል። ስለዚህ እንደምንም አእምሮን ለመጠበቅ ሲባል ጠባቂዎች እንኳን ተመድበውለት ገንዘብ እየተላከ ልብሱ የታጠበለት የሚያስፈልገው ነገር ከዛ እየተላከለት ቢቀመጥም ልጁ ሱሰኛ ነው የሆነው። ፈልጎ አይደለም፣ ጨዋ የነበረ ልጅ ሱስ ውስጥ ነው የገባው። ስለዚህ ገንዘብ ሲላክለት ምንድን ነው የሚያደርገው? ሮጦ ሱስ ውስጥ ነው የሚሄደው። የእኛ ሰው ደግሞ መጥፎነቱ ምንድን ነው? እንዲህ መሆናችሁን እያወቀ እንኳን ምግብ አይጋብዛችሁ ምንም አይላችሁም። ለሱስ ግን ቁጭ አድርገው መደበሪያ ያደርጋችኋል። ይህንን ልጅ ለምንድን ነው ከማን ጋር ነው የሚውለው ብያቸው ነበረ። ምን ከዛም ይጠሩታል። እኔ ገንዘብ እንደምልክ ይታወቃል። እሱ ገንዘብ ባይኖረም እነሱ ያስቀሙታል ያሉኝ ቃል በቃል ማለት ነው። አሁን በዚህ ሁሉ ውስጥ ልነግራችሁ የፈለግኩት ምንድን ነው? የመጨረሻው ዘመን ላይ ለገንዘብ ተብሎ ወንድም የእናቱን ልጅ ሲከዳ እየተመለከትን ነው። በመጨረሻው ዘመን ላይ አቅፎ መያዝ ሲገባው ያለፈለት ወንድም በራሱ ተነሳሽነት ከሰይጣን ጋር አብሮ ከጥቅም ውጭ ያደረገውን ወንድሙን ላይኑ እየጠላው ነው። ከዚህ በላይ አስቀያሚ ዘመን አለ እንዴ ሰዎች? እንዴ ወንድም ኖሮኝ እንዴ ተነጥፌ ባገለገልኩት ከምሬ ነው የምላቸው። ወንድም የሚል ወንድም ኖሮኝ ያለኝን ሁሉ ነገር በሰጠሁት
አንዳንዱ የወንድም ያለህ ይላል። አንዳንዱ ደግሞ ወንድም ተሰጥቶት ወንድሙን ከሴጣን ጋር አብሮ ያደነዝዛል። እንግዲህ የዓለም መልክ ዥንጉርጉር ነው። ወንድም ግርማ ሞገስ እኮ ነው። ሰዎች ወንድም ዋስትና እኮ ነው። ወንድም ጠበቃ ነው ለገባው ሰው። ባዶነት ሲሰማችሁ ችግራችሁን የምታዋዩት የእናታችሁ ልጅ ነው። ይሄን ማመዛዘን እንዴት ነው ያቃተን? ለገንዘብ ላላቂ ገንዘብ ተብሎ ነገተነው ለምንሄደው ገንዘብ ወንድም ጎዳና ለጎዳና ጨርቁን ጥሎ ሲሄድ የፈለገ ውድ መኪና ብነዳ፣ የፈለገ ቪላ ቤት ውስጥ ብኖር፣ የፈለገ የምቾት ህይወት ብኖር ህሊና ይቀበለዋል ወይ? እንዴት ነው የምናስበው? ገንዘብ ነስቶኝ ጤነኛ ወንድም በሰጠኝ ከመሬ ከልቤ ነው የምላችሁ። ስለዚህ እባካችሁ ገንዘብ መኖሪያ፣ ገንዘብ ቤተሰብ ማኖሪያ፣ ቤተሰብ ልጆች ማስተማሪያ እንዲህ አይነት ነገር ነው እንጂ ገንዘብ ጌታችን ሊሆን አይገባም። ከሚገባው ላይ ይሄ ልጅ እንግዲህ ገንዘብ ገዝቶታል ማለት ነው። ጌታ ሆኗል ማለት ነው። ጌታው ስለሆነ ነው ወንድሙን እስከ መካድን ብቻ አይደለም መጥፎ ስራ እንዲሰራ ያስገደደው ገንዘብ ነው። ገንዘብን የተረዳበት መንገድ የተንጋደደ ስለሆነ ማለት ነው። ግን ይህንን በመስራቱ ህሊናው እረፍት ያገኛል ብዬ አላስብም። እኔ በግሌ ህሊናው ሰላም ያገኛል ብዬ አላስብም። ምክንያቱም የገንዘብ ፍቅር አሸንፎታል። አዎ ማታ ሲተኛ ግን ህሊናው እርግጠኛ ነኝ እንደሚያቃጥለው እንደሚኮሰኩሰው እርግጠኛ ነኝ። እና እባካችሁ ገንዘብ አሸንፎን ጥቅም በልጦብን የጊዜው ቁሳዊ ብልጭልጭ ነገር አታሎን ሰዎቻችንን አንግፋ። ምክንያቱም የሰራነውን ስለሆነ የምናጭደው ማለት ነው። እና እንዲህም አይነት ታሪክ አለ ልላችሁ ፈልጌ ነው። ስለዚህ ሰዎች ገንዘብ በልጦባቸው በዚህ አይነት ሁኔታ ወንድሞቻቸው ላይ ደባ ይሰራሉ። ያው መጨረሻቸው ግን ጥሩ አይሆንም የሚለው ነገር ማስገንዘብ ስለፈለግኩ ነው ይህንን መርሃ ግብሩን እናንተ ያደረስኩት። እንግዲህ የተከታተላችሁት ነበረ። ውድ ጊዜያችሁን ሁሌም እንደምለው ሰውታችሁ ከኔ ጋር ስለነበራችሁ፣ ለመማር ስለመጣችሁ ከሌሎች ሰዎች ታሪክ ማለት ነው ከልብ አመሰግናለሁ። ወደፊትም አብራችሁ እንደምትሆኑ ምንም ጥርጥር የለኝም። እንግዲህ ወደ 100,000 ሰብስክራይበር እየተጓዝን ነው። በእናንተ ድጋፍ ዛሬ ደረስኩበት ከ88,000 በላይ ሰብስክራይበር ላይ ደርሻለሁ። እንደምንም ተጋግዘን 100 እናስገባው። ኦልሞስት 12,000 ምናምን አካባቢ ሰው ነው ያለው። እንግዲህ የዩቲዩብ አናላይስ እንደሚነግረኝ ኦልሞስት ከ50% በላይ ኦልሞስት 50 ምናምን 55% ሰብስክራይብ ሳታደርጉ ነው የምትመለከቱት። ስለዚህ የዛ ግማሹ እንኳን ሰብስክራይብ ቢያደርግ ኦልሞስት 100 እንደፍናለን እና ያንን ማድረግ አይከብዳችሁም። ስለዚህ ሰብስክራይብ አድርጎ ሁሌም ቪዲዮ በለቀቁኝ ቁጥር ደግሞ ቪዲዮ ስትጀምሩ ላይክ እያደረጋችሁ መጀመራችሁን እንዳትረሱ። በቀጣይ በሌላ አስተማሪ መርሃ ግብር የምንገናኝ ይሆናል። እስከዛው ግን ሰላም። አብዛኞቻችን ስለ ፔንታውስ፣ ስለ ዱፕሌክስ አፓርትመንቶችና ኮንቨርቲብል አፓርትመንቶች እናውቅ ይሆናል። ነገር ግን አፓርትመንት ውስጥ ቪላ ቤት እንደሚሰራ ስንቶቻችሁ ታውቃላችሁ? ሰላም ዴምሲ ሪል ስቴት ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዞ መጥቷል። እነዚህም ቤቶች በፍሎር 4 ብቻ ሲሆኑ አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ የየራሳቸው ሊፍቶች የተገጠመላቸው ሲሆኑ የድምፅ ብክለት የማያገኛቸው፣ የደህንነት ደረጃቸው የተጠበቁ ናቸው። በዲዛይን ከባለ 2 መኝታ ቤት ጀምሮ የሰራተኛ ክፍል ከነመታጠቢያው፣ የማብሰያ ክፍል፣ የላውንደሪና የስቶር ክፍል ከዋና ቤት ተለይተው ስለሚገኙ የቤቶን ፐርሰናል ሴፍቲና ፕራይቬሲ ከፍ ያደርገዋል። የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ25 ደንበኞች ብቻ በካሬ 20 ሺህ ብር ቅናሽ አድርገን ከ8% ቅድመ ክፍያና 60% የባንክ ብድር ጋር አቅርበንልዎታል። ለበለጠ መረጃ በ0955 689067 ላይ ይደውሉ።